የለኝ አራታይ አብራችሁ የሆነ ቪዲዮ ተሰርቶ ነበር ማለት ነው። እሱ ማንኛውም ሰው ጋራ እንትን ኮላፕ ታረጋ ያን ፍቅር ያን ሁሉ ነገር ተከዷል። ስለዚህ በቃ ከዚህ በኋላ ግምጃዬ እንደዚህ ነው የሚፈመሰው። ፈምሰሻል። አሁን ደግሞ የኢትዮጵያ ሴሌብሪቲ ተብለሽ የምትጠራ ሁላችሁ ይቅርታ በልኛለ ብዙ በለሻል አልሐምዱሊላህ ይቅርታ ሁላችሁ ማምጣግናችሁ አይለቀስም ነው የሚድኑት። የሰፈር ልጆችም ነው የሚድኑት። ኢትዮጵያ ነው የምትድነውና ይህ የሁላችንም ስራ። ሰላም ሞዳችሁ የቻናሌ ተከታታዮች እንዴት ናችሁልኝ? በሌሎች እጅግ አነጋጋሪ ጉዳዮች ተመልሰናል። ስለ አዶና ያለ በሌላ ጉዳይ ደግሞ ግምጃ ሰሞኑ በጣም መነጋገሪያ የነበረችባቸው ቪዲዮዎች አሉና በጣም ትሬንድ ሆኗል። ብዙ ሰዎች እየተቀባበሏቸው ምንድነው ያጠፋችው የሚሉትን ነገሮች አብረን እናያለን ማለት ነው። ይሄን አስመልክቶ ሊያሾም ያለችዋለች እሷ የተናገረችውን ቀንጨብ ባሪ በጣም አነጋጋሪውን ትሬንድ የሆኑትን ከዛኔም ሐሳብ ሰጥበታለሁ ማለት ነው። ልጁ ፍቅረኛዋ ነው አይደለም እየተባለች የነበረችውም ልጅ እሱ የሰጠውን ምላሽ ይዤላችሁ መጥቻለሁ። በሌላ ጉዳይ ደግሞ 13 ዓመት በአረብ ሀገር ታስራ የነበረችው ለኢላ ወደ ሀገሯ ተመልሳለች። እሱንም አስመልክቶ ያለውን ነገር ይዤላችሁ መጥቻለሁ ባጭሩ ማለት ነው። እንደነዚህ አይነት አነጋጋሪ ጉዳዮች እንዲደርሳችሁ ሰብስክራይብ እያደረጋችሁ ቤተሰብ አባል ሁኑ ማለት ነው። ላይክ እና ሼር ሁሌም ቢሆን እንዳይረሳ። እዚህ ያላችሁ ደግሞ ወንድማችሁን VPN እያበራችሁ ደገፍ አድርጉኝ ማለት ነው። ወደ ቪዲዮቹ እንመለሳለን። ይመቻችሁ። ሰላም እንዴት ናችሁ? ወንድሜ አዶና የሚነግራችሁ ነገር አለ፣ በደንብ ስሙት ጋይስ። ዛሬ ማታ እንግዲህ ወደ አሜሪካ ልሄድ ነው። እየሄድኩበት ያለው ምክንያት ደግሞ የ1000 ህፃናት ልብ ለማሳከም ነው። እንዴት አድርገን ነው እነዚህ ህፃናቶች የምናሳክመው? የሁላችሁም እርዳታ ያስፈልገናል። ስፔሻሊ አሜሪካ ከሆናችሁ ውጭ ሀገር ከሆናችሁ የ$50 ቻሌንጅ እያስጀመርን ያለ ነው። እነዚህ 1000 ህፃናቶች እውነቴን ነው የምላችሁ ከተቻለ በደቂቃዎች ማሳከም እንችላለን። ስለዚህ እነዚህ ህፃናቶች በጣም ነው የሚያሳዝኑት። በአካል ብታዩዋቸው ስፔሻሊ ፋሚሊዎቻቸው እነዚህ ህፃናት ሲታከሙ እነሱ ብቻ ሳይሆኑ የሚድኑት ቤተሰቦቻቸው ነው የሚድኑት። የሰፈር ልጆችም ነው የሚድኑት። ኢትዮጵያ ነው የምትድነውና ይህ የሁላችንም ስራ መሆን አለበት። አሜሪካ መጣውላችሁ። መልካም እድል። Thank you። ከዚህ በፊት እንደምታስታውሱት 100 ህፃናት ነው አይደል የታከሙት የልብ አክበረት እንዴት አይነት ህፃናት እንደሆኑ ይገርሙኛል። በጣም የሚገርሙ ልጆች ልክ እንደ ትልልቆቹ አርቲስቶች ኦ ማይ ጋድ ምናምን ብላ እያለቀሰች ማለት ነው። አቤት ደስ የሚሉ ልጆች ጋይስ። እቺኛዋ እህቱማ ደግሞ ደስ ስትል በቃ እሺ አሁን ማለት ነው ራይ አሁን ሰዓቱ 3 ሰዓት ነው። 4:30 ፕሌኔ ይነሳል የኔ ወደ አሜሪካ የሚሄደው። ስለዚህ በጣም ስለቸኮልኩኝ ነው፣ ግን በጣም ወድሻለሁ። አخرته ታሜስ ፎቴኪ በዚህ መንገድ ለሷን አከበረላት ከዛ ሄደ ማለት ነው ጋይስ። ኢትዮጵያ ላይ ላይቭ ስትሪም ጌመር በቃ አሉ ከተባሉት ማለት ነኝ ራሴን አሳንሻለሁ። አራታይ ኦዲየንስ አለኝ። አዎ ማን ነው አንደኛ ኢትዮጵያ ውስጥ ነው ጌመር ማን ነው? እንግዲህ እኔ ይሄ ነው የምለው የለም። ራቼ ነው፣ ናውን ፈንቲ ነው፣ ጆን ዳንኤል ነው፣ አዶናይ ነው ያስጀመረው አይደል የሚባለው። እኔ እንደሰማሁት አሁን ጆን ዳንኤል ጌም ያስጀመረው ሁሉም ሰው ላይቭ ስትሪም ያስተማረን እሱ ነው ይላል። ማን ያስተማረው ይሄ ነገር ግን? ማን ነው? ኢትዮጵያ ሂፕ ሆፕ ልጅ ማይክ ነው ቴዲዮ ነው። ይሄ ደግሞ ማን ያስተማረን ላይቭ ስትሪሙን? ላይቭ ስትሪም እንግዲህ እንደዛ ነው ይባላል። አሁን ላይ ግን እግዚአብሔር ይመስገን አንቺ አሁን ከነሱ አንደኛ ነኝ ብለሽ የምታስቢው? አላስብም። እነሱ ጋር እኩል ነኝ። እነሱ ጋር ነው የምጫወተው። ከጆን ዳንኤል ጋር ተጫወቻለሽ? ሁሌም እጫወታለሁ እንጂ ምን ተጫውቻለሁ? ሁሌም አንቺ ስገቢ እሱ ገብቶ ምናምን እንዴ? አዎ እሱም ሁሉም በቃ ላይ ከምታያቸው ሰዎች በሞላ ከዜሮ ተነስተው ነው አይደል እዛ ቦታ ላይ ደረሱት። እኔም ደግሞ ተነሳሁኝ። ድሮ አላቃቸውም ነበር። እኛ የለኝም
አራታይ እውነት አብራችሁ የሆነ ቪዲዮ ተሰርቶ የነበረው ማለት ነው። እሱ ማንኛውም ሰው ጋራ እንትን ኮላብ ታደርጋለህ አይደለ? ሶ ላይክ ያንቺ ቦይፍሬንድ አይደለ እንዴ? አይ ቦይፍሬንድ አይደለም። ቦይፍሬንድ ሳይሆን ማንኛውም ሰው ኮላብ ያደርጋል። ድራማቲክ የመስራት ህልም አለኝ፣ ፍላጎት አለኝ። ቆይ ስለሱ ነገር ንገረኝ እስቲ። አሁን ብዙ ዩቲዩብ ላይ ቲክቶክ ላይ የተቆራረጡ ነገሮች ታያለህ። አሜን ላይክ ዩቲዩብ ላይም ሌላ ዓለም አለ። አንድ እንደዚህ አይነት ስራ የሚሰራ ልጅ ነግሮኝ በጣም 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 ለሀገሬ አዘንኩ። በጣም ሞራሊ ተከሸከሸ። ማለት ኮንቴንት ክሬተሮቹ ፍቅረኛሞች ሳይሆኑ ለዩቲዩብ ብቻ ፍቅረኛ መስሎ ይመጣሉ። ከዛ ክርክራቸው፣ ግጭታቸው፣ ጠባቸው፣ ፍቅራቸው አቆ ሌላ ሴት በመሃላቸው ያስገባሉ፣ ቲክቶክ ይደራረጋሉ። እነዚህ ሰዎች ምንም አይነት ኮኔክሽን የላቸው። ኮኔክሽናቸው ለዩቲዩብ ብቻ ነው። ግን አረብ አገር ያሉ ሴቶች ያንን ቪዲዮ ያዩትና በጣም ይጎዳሉ። ራሳቸውን ስተው የሚወርቋሉ። ተጣሉ ሲባል ከፎቅ ላይ እንዲወርቁ ይኖራሉ። ስራ ያጣሉ። ገንዘብ ይሰጣቸዋል። ልጆቹ በእነሱ ብር መኪና ይገዛሉ። በቃ ቪዲዮዎቹ ምናምን ሲታዩ አይን ያወጣ በቃ ተስፋ የሚያስቆርጥ ነገር ነው። ይሄን ኢትዮጵያ ውስጥ ይወቀው አይወቀው አላውቅም። እኔ ግን የሰማው ቀን የእውነት ነው። በቃ ለዚህ ህዝብ የመጨረሻ አዘንኩ። አቋም የተስተካከለ አቋም አለኝ። ያንን አቋሜ በምንድን እንደምሸፍነው ታውቃለህ? በወንድ ልብስ ሙቅቅ ያለ ነገር ነው የምለብሰው፣ ሽፍንፍን ያለ ነገር ማለት ነው። እና አቋሜን አያውቁትም። የሆነ ወፍራም ዝርክትክት ያለ ሴት አይነት ነገር ነው የሚያስቡትና ይቺ ሴት ለሞዴል ምናምን እያሉ ሴቶች እዚህ ኢትዮጵያ ከመጣሁ በኋላ የተሳለቁብኝ ልጆች አሉ። አብሬያቸው ልሰራ ያልኳቸው ማለት ነው። ገና እንደመጣሁ ስራም ሲመጣልኝ የአረብ ሀገር ሴት በመሆንሽ ብቻ ምክንያት ማለት ነው። በዛ ምክንያት ይቺ ዲስታጣ እንዴት ያንኳር ናቸው። አዎ ቲክታከር ናቸው። ግን ታውቃለህ እነሱ እንደዚህ ሆነው አድገው እነሱም እንኳን ከፍታ ላይ ደርሰዋል። አይደለም እኔ ጥሬ እዚህ ቦታ ላይ የደረስኩት። አብዛኛው ደግሞ እኮ በአረብ ሀገር ሴቶች ነው የቆመው። አዋ መከበር ነው ያለበት። የአረብ ሀገር ሴት መከበር አለባት፣ መደነቅ አለባት፣ ሊወራላት ይገባል። ሊወራለት የሚገባው ሰው እያለ የማይገባው ሰው ነው እየተወራለት ያለው። ገባ እና አላማዬም ፍላጎቴም የነሱ ነገር ሁሌም በቃ እንደወጣ የምፈልገው ጎልቶ እንዲታይ የምፈልገው ሴትነቴና አረብ ሀገር ያለች ሴት። አንቺ ግን ወታደር ነበር መሆን የነበረብሽ። ከዛ ያንሳል እንዴ? ያሳለፍኩት ነገር ይበልጣል። ሰው የመሆን ፍላጎት አለሽ? ወደፊት የሆነ ሀገር መከላከያ ተቀላቅለሽ ምናምን ነገር? እኔ አርቲስት መሆን ፍላጎት አለኝ። መተወን ማለት ያን ያክል የሚከብደኝ ነገር የለም። መማርም አያስፈልገኝም ብዬ አስባለሁ። ምክንያቱም ውስጤ ላይ የተዳፈነ ነገር ስላለ አሁን ላይ አክቲንግ ስሰራ ሰው 2-3 ነው የሚደገመው ሲቀረጽ አይደል? አንዴ ነው የምቀረጸው። ይቅር በሉኝ አዳኞቹ። ከዚህ በኋላ እኔ እዛ ነገር ውስጥ የለም። እኔ በህይወት ዘመኔ ላይቭ ላይ አስመስዬ አላውቅም። እግዚአብሔርን የሚያቀኝ እኔን ያቀኛል። እና አሁን ከኔ አልፎ ቤተሰቦቼ ደብሯቸዋል። ሚካኤል እኔ የምታውቁኝ ታውቁኛላችሁ አይደለ? በቤተሰብ ጉዳይ ያለኝን ነገር ሁላችሁም ታውቃላችሁ። እና ቤተሰብ ጋር ማስተዋውቋታል መሰለኝ እንደሚጎራው ሆነ ያን ሁሉ ነገር ተክዷል። ስለዚህ በቃ ከዚህ በኋላ ተስፋ የምታደርጉ ሰዎች ካላችሁ የለም፣ ምንም ነገር የለም፣ አብቅቷል። ኢቨን ቤት ሄደን ምን ተደርጎ እንደነበረ ሁላችሁም ታውቁታላችሁ። እውነቱን አይደል? ሁላችሁም ታውቃላችሁ። ስለዚህ ይሄንን ማለት እፈልጋለሁ። አንስቻለሁ፣ ምልክቱን አንስቻለሁ። ይቅርታ አድርጉልኝ እና እናንተን የመሰለ ሰው በማወቄ ደስተኛ ነኝ። ነገሮች ለምን ሆነ አይባልም። ስለዚህ እንበረታለን። ወዳችኋለሁ። ከዚህ ያለፈ ምንም አይደለም። ውሎ እንዴት ነበር? አለቀ በቃ። ግምጃዬ በጣም የተመቸችኝ ነገር ልንገራችሁ። ጎበዝ ግምጃዬ እንደዚህ ነው የሚፈመሰው። ፈምሰሻል። አሁን ደግሞ የኢትዮጵያ ሴሌብሪቲ ተብለሽ የምትጠሪው እንደዚህ አድርገሽ እንደዚህ ኢንተርቪው ስትሰጪ ነው። ምክንያቱም ከታች ከላይ ያሉት ኢንተርቪው ሲሰጡ አይተሽ እያየሽ ያደግሽ የመጣሽ ቲክቶከር ነሽ። ስለዚህ የምትሰጪው ልክ እንደነሱ አይነት ኢንተርቪው ነው። ሲቀጥል ደግሞ እውነትም ይሁን ውሸትም ትክክል ሆናት ልጅቷ። ጋይስ አብራችሁ ከታያችሁ ኢትዮጵያ ላይ ቦይፍሬንድ ምናምን ነው የምትባሉት፣ ግን ምንድን ነው የነሱ ሲሳሳሙም ሲተሻሹም ሲቀቃቀፉም ምናምን ይታያል። አንዳንዴ በጣም ያለፈ ነገር ታሳያላችሁ እና ይመችሽ። ትክክለሽ ተመች። እኔ በጣም ነው የወደድኩልሽ። ከዚህች አሁን ከሴሌብሪቷ አይዳ ኢንተርቪው ከሰጠሽው ያንቺ ኢንተርቪው በቃ በጣም እንዲጨበጨበ። እንግዲህ አንቺ የአረብ ሀገር ልጅ ነሽ፣ ቲክቶከር ሁነሽ መተሽ ከሸቱ ጋር ያቀረብሽው የሚጣፍጥ ኢንተርቪው የዛቻለ ወይ ከድማ ወይ ከአርቲስት እንትንነቷ አሉባልታ መታ ኢንተርቪው ያደረገች። አሁን እሷ ያንቺን እና የሷን ኢንተርቪው ሰው ቢያስተያይ እግዚአብሔርን ይታዘባል። እናቴ ትሙት ያንቺ ስማርት በቃ አርቲስት የሚሰጠውን ትክክለኛ ደግሞ ለፍቶ ጥሮ ግሮ ትክክል በበረሃ እንዴሽ በባህር እንዴሽ ያሳየሽ የድካምሽን ኢንተርቪው ነው የሰጠሽው። የኔ እናት እንደዚህ ነው እንጂ አረብ ሀገር ሴት ብለው ሊያሳንሱሽ ሲሉ ባናታችሁ ተተከሉ ቢያቸው። ከላይ ከፍት ያለሽ እሺ ማለት
ከዛ ዋሸችን ምናምን እንኳን ወሸቻችሁ ማን እውነት አውርቶ የፈመሰ አይታችሁ ታውቃላችሁ? ማን እውነት ኢንተርቪው ተናግሮ ታውቃላችሁ? ሲጀመር ኢንተርቪው እኮ የምትጠይቁት እኮ ውሸት ልትዋሹ ነው ጋይስ። አታውቁም እንዴ? ኢንተርቪው ፈቃደኛ ሆኖ ሄዶ ኢንተርቪው የሚያደርግ ሰው በጣም ውሸታም የሆነ ሰው እኮ ነው። እውነተኛ ሰው እኮ ኢንተርቪውን አይደፍረውም፣ አይሄድም። ኢንተርቪው መስጠት ፈቃደኛ ይሁን ለመሰላችሁ ያልሆነ ማንነታችሁ ነው የሚጠይቋችሁ። ማለት የምታደርጉትን ነገር ለምሳሌ ሴቷ ሄዳ ከተለያዩ ወንዶች ጋር ወይም ከተለያዩ ሀብታሞች ጋር ትወጫለሽ ብላ ብትጠይቃት ወይም ደግሞ የተለያዩሽ እንዴት ነው ብላ ብትጠይቃት ወይ ላይክ እንዲህ ብላ አሁን ለምሳሌ እኔ ጠየቅኝ፣ እሺ እንዴት ነው አንዳንድ ሰዎች ሴትና ዝና ስላለሽ ሴሌብሪቲ ስለሆንሽ በጣም ስም ስላለሽ ከሀብታሞች ጋር ግንኙነት አለሽ ይባላል ብትባል ያቺ ሴት ልትመልስ የምትችለው ህዝቡ የሚያውቀውን ጆሮ ለባለቤት ባዳ ነው ህዝቡ የምታውቀውን ልትል የምትችለው መጣ ምንድን ነው አይ በስራ ጉዳይ ከአንዳንድ ሰዎች ጋር አገናኛለሁ። አያችሁ የሚያደርጉትም ይሄን አይናገሩም። እሺ ክለብ ታመሻለሽ፣ ትጠጫለሽ፣ ትጨፍሪያለሽ ይባላል። አይ እኔ ማታ ማታ ቤቴ ነው የማሳልፈው ከቤት ያልወጣም። ጋይስ የግምጃዬን ነገር እንዴት አያችሁት? እኔ የግምጃዬን ነገር በሁለት መንገድ ነው የምከፍለው። የመጀመሪያው የህልሟን ቀን ለመኖር ግቧን ለመምታት የከፈለችው መስዋዕትነት ከመነሻዋ ጀምሮ የተሰደደችበት መንገድ ላይ ያሳለፈቻቸው ስቃዮች ሁሉ እዛም ሂዳ እንደ ሌሎች ተደራድራ አልኖረችም። የተለያዩ ቻሌንጆች ነበሩ። እነዛን ተወታ አገሯ መታ ሰክሰስ ሆና በዝናውም ደረጃ በጣም ከፍ ብላ ገቢዋም በከፍተኛ ሁኔታ ጨምሮ ተንደላቃ እየኖረች እንዳለች የከፈለችው መስዋዕትነት ሁሉ አሁን ላይ እየከፈላት እንደሆነ ነው ያየሁት ማለት ነው። ይሄ አረብ ሀገር ለምትገኙ እህቶቻችን በጣም እንደተሞክሮ መውሰድ ያለባችሁ ነገር ነው። ምክንያቱም እዛ ትሰራላችሁ፣ አንዳንዶች አሁን እዛ ይሰራሉ፣ የተወሰነ ገንዘብ ያጠራቅማሉ፣ ሀገራችሁ ይመጣሉ፣ ያንን ያጠፋሉ፣ አለቀ። ግን ማድረግ ያለባችሁ እዛ ትሰራላችሁ፣ እዚህ መታችሁ የምትሰሩትን ነገር በደንብ ማሰብ፣ እዛ እየሰራችሁ ያላችሁን ገቢ እዚህ ማግኘት እንዳለባችሁ በቃ ራሳችሁን አሳምናችሁ ገቢያችሁን ዝናችሁንም ሊሆን ይችላል እዚህም ድረስ ማስቀጠል አለባችሁ ብዬ ነው የማስበው ማለት ነው ቤተሰቦቼ። ከዛ በተጨማሪ ደግሞ በጣም ኮንፊደንስ ያላት ልጅ በቃ በጣም ኮንፊደንስ ጀግና እንግዲህ ላትሆንም ትችላለች። በነ ጆን ዳንኤል ልክ ነኝ ምናምን እያለች ትገኛለች። ግን ባትሆንም ኮንፊደንሷ በቃ ነገ እንደምታደርገው ሁሉንም ነገር እንደምታሳካው ያሳያል ማለት ነው። ኮንፊደንሷ በጣም ጎበዝ ልጅ እንደሆነች ነው የታዘብኩት ማለት ነው። ከዛ በተጨማሪ ትንሽ ቅር ያለ ነገር ቦቸራ ጋር በነበራት ግንኙነት ከዚህ በፊት ከአረብ ሀገር እንደመጣች ተቀብሎ እንደዚህ አይነት ግንኙነት ነበራቸው። እሱ በኋላ ላይ እሱን ስንወቅሰው ነበር። እንዴት ያንን የመሰለ የፍቅር ግንኙነት እያላችሁ እንዴት የፍቅር ግንኙነት የለንም ብላ ልቧን ሰብራታለህ ስንለው ነበር። እሷም ያ ሁሉ ነገር ተካደ እያለች ነበር። አሁን ዘ ሴም ቲንግስ ይሄኛውን ልጅ ያደረገችው እንደዚህ አይነት ነገር ነው። ቤተሰብ አሳውቂ ያን ነገር አድርጊ ተካደ ነው እያለ ያለው። በተመሳሳይ የሷን ጉዳት ወደ ሌላ ሰው ትምህርት ወስዳ እንትን ማለት ሲገባት ወደ ሌላ ሰው ነው። ያላመናችሁበትን ግንኙነት አንድ ሰው ጋር ፍቅር እያለ ሌላውን ሰው መጎዳዳት ነው። ይሄን ነገር አምናችሁ ነው መቀጠል ያለባችሁ ብዬ ነው የማስበው። ሌላ ሰው የጎዳትን ወደ ሌላ ሰው መጉዳት ይሄ ትልቅ ጥፋት አጥፍታለች ብዬ ነው የማስበው ማለት ነው። ከዛ ውጭ እናንተም የታዘባችሁትን ነገር ኮሜንት ሴክሽን ላይ አስቀምጡልኝ። የምወዳችሁ ቤተሰቦች ወደ ሌሎች ጉዳዮች እንግዲህ እንደምታዩት ከ13 ዓመት በኋላ ሌላ ሙርሰቦ ነው አይደለ? ሌላ ወደ አገሯ ተመልሳለች። የሞት ፍርድ ተፈርዶባት ፍርዷን እየተጠባበቀች የኖረችው ልጅ እንግዲህ በሱ ፍቃድ በስተመጨረሻ ያ ሁሉ ነገር ተሽሮ ወደ ሀገሯ በዚህ መንገድ ተመልሳለች ነው። እንግዲህ ተመልከቷት፣ መልኳን እዩት ጋይስ። ቆይ ላሳያችሁ። በፊት የነበረችበትና ያሁኗ መልኳ ኮምፕሊትሊ ሰማይና ምድር። በ13 ዓመት ሰው እንደዚህ ይቀይራል? ሲጀመር አይደለችም ብዬ ነበር ጋይስ። በጣም እናመሰግናለን። በቃ እናመሰግናለን። መረጋጋት አለባት፣ ቤተሰቦች ማረፍ አለባት። ስለዚህ እንኳን ለዚህ ቀን አደረሰን፣ እንኳን ለዚህ ትልቅ ቀን አደረሰን። ያንድን ነፍስ ማዳን እንግዲህ በቃ እዚህ ደርሰናል። ሁሉም ስሜ ሁላችሁ ይቅርታ በለሻል። ሁላችሁ አምላክ ናችሁ። አይለቀስም፣ ሳይለቀስ ነገር በቃ እንግዲህ በዚህ ሁኔታ ነው ያለችበት። በጣም የደስታ እንባ ነው የምናየው ነገር። እባክህን አንተም በራሱ ተረጋጋ። ስለዚህ እህታችን በሰላም እንግዲህ ማግኘታችን አንዳንድ ጊዜ በጣም ያሁኑ ሲወራ የነበረው ከሰውነት ውጭ ወጣለች እንደዚህ በቃ ሞት ነው የሚተርፋት ብለው ሲነግሩን የነበረው ያ ሁሉ ነገር ምንም እንደምታዩት እንደማንኛውም ጤነኛ ሆና ነው ያገኘናትና እንግዲህ ከዚህ በኋላ በደንብ ተረጋግታ ደግሞ እናንተንም የምታገኝ ይሆናል። ትልቁ ነገሯ ሂጃቤ ከላይ ላይ ወረደ፣ እንደዚህ ተሆንኩኝ፣ በቃ እንዲሆንኩኝ፣ ሰላቴን እንዲያላልኩም
አጠቃላይ ግንኙነቷ ከፈጣሪ ጋር የተገናኘ ነገር ነውና ኢንቴንሽናሊ አሁን ያለ የነበረችበት ነገር ስለሆነ እንደዚህ ነው። በተረፈ ደግሞ እናት አባቶቿ በማግኘት እና ይሄን ነው ጋይስ በጣም የገረመኝ ነገር ለኢላን ሲቀበሏት እየፈለኳት ነበረ። በፎቶ የምናውቃት ቀይ የምታምር የህፃን ልጅ ወዝ ያላት ፊት ያላት ለኢላ ነው። እኛ በፎቶ በቪዲዮ ስለማናውቃት ማለት ነው። የታለች እያልኩ ነበር። እያቀፏት ምን እያሏት አሁንም የታለች እያልኩ ነበር። ምክንያቱም እኔ ኮምፕሊትሊ ተቀይራለች። ኮምፕሊትሊ ምንም ነገር አትመሳሰልም። ድሮ በፎቶ የምናውቃትና አሁን የመጣችው ሲል የታለች እያልኩ ነበር እስከ መጨረሻ። በጣም የሚገርም ነው፣ ግን ምንም ማድረግ አይቻልም። ከዛ ሁሉ አሰቃቂ ዛሬ ነገ ትሞታለች እየተባለ ከነበረችበት ይህን ያክል 13 ዓመት እንደተባለው 13 ዓመት ሙሉ በስቃይ የነበረች ሲል ዋናው ነገር በሰላም ህይወቷ አገሯ መግባቷ ነው። በጤንነት አገሯ መግባቷ ነው። እንኳን ለሀገርሽ አበቃሽ ነው ልል የምችለው። የምወዳችሁ ቤተሰቦች እናንተም የተሰማችሁን ኮሜንት ሴክሽን ላይ አስቀምጡ ማለት ነው። አጠቃላይ ስላለው ነገር ሁሉ በሌሎች ጉዳዮች እንገናኛለን። ሰላማችሁ ይብዛልኝ። ቸር ቆዩልኝ። የምወዳችሁ ቤተሰቦች ደህና ሁኑ።